በዛሬ ዕለት እንግዲህ ሩታ ለአብርሃም ትልቅ ስጦታ አዘጋጅታለች። እጅግ በጣም በሚገርም ሁኔታ እንግዲህ አብርሃምን ሰርፕራይዝ ለማድረግ እንግዲህ ያው አንዳንድ ነገሮችን እያደረገች እንደሆነ ሰምተናል። እሱ ብቻ አይደለም እንግዲህ ሄርሜላንም ጭምር እንግዲህ ልትከሳት እንደሆነ ደግሞ መረጃ እየወጣ ይገኛል። ምንድነው የተፈጠረ? እያንዳንዱን ነገር በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ብዙ ነገሮች እያሳለፍን እንገኛለን። በተለይ በሩታና በአብርሃም ጉዳይ እጅግ በጣም የሚያስገርሙ ነገሮችም ሲፈጠሩ ነበረ። በተለይ እንግዲህ አብርሃምና ሩታ አንድ ላይ መሆናቸው ሁላችንም አስደስቶናል። በሌላ በኩል እንግዲህ ሄርሜላም የራሷን ጥረት በማድረግ ላይ ትገኛለች። በተለይ እንግዲህ በትላንትናው ዕለት አብርሃምን አግኝታ ስትለምነው ነበረ። በጣም የሚገርማችሁ ነገር ደግሞ በዛ ላይ አብርሃምን ብቻዋን ሳይሆን እንግዲህ ያገኘችው ያው እንደሚታወቀው ብሩክና አቤልን ይዛ ነው ሄደችው። አቤልና ብሩክን ይዛ እንግዲህ እንደ ማሳመኛ እኔ ብቻ አይደለሁም እነሱም ሐሳቤን ይደግፋሉ፣ ከሩታ ጋራ በጭራሽ መሆን የለብም። አብርሃም እስከዛሬ ድረስ እንግዲህ ስታደርግ የነበረው ነገር በሙሉ የውሸት ስለሆነ እጅግ በጣም የማይገባ ነገሮች ውስጥ ልታስገባ አቅዳለች። ስለሆነ ሩታ ካሁኑ ልነግርህ እፈልጋለሁ። ስለዚህ እንግዲህ ከዚህ ህይወት በፍጥነት ብትወጣ የተሻለ ነው። ከሩታ ጋራ ምንም አይነት ግንኙነት ባታደርግና ከሷ ጋራ ያለን ግንኙነት ብታቆም የተሻለው ነው ብላ እንግዲህ በጣም በተደጋጋሚ ስትለምነው ነበረ። ኢቭን እስከ ማልቀስ ደረጃ ድረስ ደርሳለች ሄርሜላ። ምክንያቱም እንግዲህ ነገሮቹ እጅግ በጣም ከባድ ነው ብላ ነው የተረዳችው። በሌላ በኩል እንግዲህ ሩታ ደግሞ ሄርሜላ ልትከስ እንዳሰበችና ማሰብ ብቻ አይደለም ጠበቃዎቿን እንግዲህ እያነጋገረች እንደሆነ የራሷን ጠበቃም ስታነጋገር የነበረበት አንድ መረጃም ወጥቷል ማለት ነው። እጅግ በጣም የሚገራርሙ ነገሮች እየተከሰቱ ይገኛሉ። በተለይ እንግዲህ ሩታ ይህንን ነገር ስትወስን ለመጀመሪያ ጊዜ አይደለም። ከዚህ በፊትም ያው ሄርሜላን እንደምትከሳት በእርግጠኝነት ስትናገር ነበረ። አሁን ላይ ግን ጊዜው ደርሷል። ለሄርሜላ ቦታ መስጠት የለብኝም። ከዚህ በፊትም እንግዲህ የሰጠዋት ቦታ እጅግ በጣም የሚደብር ነበረ። በምላሹ ያገኘሁት ነገርም እጅግ በጣም የሚያሳዝን ስለነበረ ካሁን በኋላ ግን ለሄርሜላ ምንም አይነት ቦታ አልሰጥም። ስለዚህ እንግዲህ ያው በህግም ማታምን ከሆነ በስተመጨረሻ እንግዲህ የሚጠብቃትን ነገሮችን ታገኛለች ብላ እንግዲህ ስዝት ነበረ። ሩታ እንግዲህ በአሁኑ በጣም ትልልቅ ውሳኔዎችን እየወሰነች ትገኛለች። እንግዲህ በተለይ ከ9 ወይም 1 ዓመት በፊት በተለይ እጅግ በጣም የምታስታውሱት ከሆነ 9 ወር ወይም 1 ዓመት በፊት የነበራቸው ፍቅር እጅግ በጣም የሚያስገርም ነበረ። በተለይ ሩታና አብርሃም ያንን ፍቅር እንግዲህ ሁላችንም እንዲመለስ እንፈልጋለን። በተለይ እንግዲህ አሁን ላይ እርግጠኛ መሆን አልተቻለም። ምክንያቱም እንግዲህ ያው አብዛኛው ሰው ማለት ይቻላል ሩታ ያሰበችው ትልቅ ሴራ ቢኖር ነው እንጂ ከአብርሃም ጋራ በቀላሉ ልትስማማ አትችልም። በዚህ ደረጃ ተስማምታ መምጣቷ የሆነ ነገር ይዛ ነው የመጣችው እንጂ በፍጹም በሙሉ ልቧ አልተመለሰችም ብሎ በጣም ብዙ ሰው ማሳብ አስተያየቱን ሲሰጥ ነበረ። በሌላ በኩል እንግዲህ አብርሃምን ነው። አብርሃም በፍጹም እያወላወለ ይገኛል። ለሄርሜላ የሚያሳየው ፊት እጅግ በጣም የሚያሳፍር ነው። ሄርሜላ ጋር መሆን ይፈልጋል፣ ከሩታ ጋር መሆን ይፈልጋል። አሁን ላይ መወሰን አቅቶት ግራ ተጋብቷል እስከ ማለት ደረጃ ድረስ ደርሷል ብዙ ሰው። ስለዚህ እንግዲህ ያሰበችው ትልቅ ሴራ እንዳለ በተለይ ሄርሜላም ያንንም ሐሳብ ሁሉም ሰው እያነሳ ይገኛል። እንግዲህ ያገኘሁት መረጃ ደግሞ የሚያሳየው ምንድነው ካላችሁ ሩታ ደግሞ ለአብርሃም የሆነ ትልቅ ሰርፕራይዝ እንዳዘጋጀችና ያም ሰርፕራይዝ እጅግ በጣም በሚገርም ሁኔታ አብርሃምን ወይም በጣም ሊያስደስተው ይችላል ወይም ደግሞ እጅግ በጣም ሊያስከፋው ይችላል ተብሎም ሲወራ ነበረ። በተለይ እንግዲህ አብርሃም እጅግ በጣም ብዙ ነገሮችን ቻሌንጆችን እያሳለፈ እንደነበረ በጣም በተደጋጋሚ ሲናገር ነበረ። በዚህ ጉዳይ ላይ በጣም እንደተጎዳ ከሩታ ጋር ከተለያየ ጊዜ ጀምሮ እስከዛሬ ድረስ እንግዲህ ምንም አይነት ደስተኛ ሆኖ እንደማያውቅም በግልጽ ሲናገር ነበረ። በተለይ እንግዲህ ሄርሜላ ደግሞ እርግጠኛ ሆና የምትናገረው
የተፈጠረው ነገር ሩታ ያሰበችው ትልቅ ተንኮል አለ። ተንኮል ብቻ አይደለም፣ አብርሃምን እስከ መጨረሻው ድረስ ልታሰናብተው ያሰበችበት መንገድ ስላለ እርግጠኛ ሆኜ መናገር እችላለሁ። ስለዚህ አብርሃም አንተ ልትጎዳ ነው የመጣችው፣ ከአሁን በኋላ ከሩታ ህይወት ብትወጣ ይሻላል ወይም ደግሞ ብትራቅ ይሻላል ብላ እንግዲህ በተደጋጋሚ ስትናገር ነበረ። በሌላ በኩል በጣም የሚገርማችሁ ነገር እነ ብሩክና እነ አቤልም የራሳቸውን ሀሳብ ሲሰጡ ነበረ። እጅግ በጣም በሚያስገርም ሁኔታ ሁሌ እንግዲህ እንደምንለው አቤልና ብሩክ ያው ከሄርሜላ ጀርባ ሆኖ የራሳቸውን አይዲያ እየሰጡ ይገኛሉ። በተደጋጋሚ ማለት ይቻላል ሄርሜላን ሲደግፉ ወይም ደግሞ ሄርሜላን አይዞሽ ሲሏት ነበረ። ዛሬ ላይም እንግዲህ ይሄንኑ ነገር እየደገሙት ይገኛሉ። በተለይ እንግዲህ አቤል ሲናገር ከነበራቸው ነገሮች ውስጥ እጅግ በጣም የሚያሳፍረው አብርሃም ከሩታ ጋር መኖር የለብህም፣ እጅግ በጣም ህይወት እንድትጸጸት ታረጋለች። ስለሆነ ከአሁን በኋላ ከሄርሜላ ጋር ያለን ግንኙነት አስተካክለ መኖር ይገባሃል። እስከዛሬ ድረስ ስትኖር አልነበረም፣ እስከዛሬ ድረስ ስትጎዳ ነበረ። ከአሁን በኋላ መጎዳት ካልፈለክ እንጂ ከሩታ ጋር በፍጹም እንዳትገናኝ። እሷ ያሰበችው ትልቅ በቀል አለ፣ ያንን ደግሞ ታደርገዋለች። ስለምታደርገው ካሁኑ ላስጠንቅቀ እንደ ጓደኝነት ወይም ደግሞ እንደ ወንድምነት ብሎ እንግዲህ አቤል በደንብ አድርጎ ሲናገር ነበረ። ይህ ነገር እውነት ነው ወይስ ውሸት ነው ብላችሁ ለጠየቃችሁ ሰዎች እርግጠኛው የምናገረው ነገር እንግዲህ በተለይ እነ ሄርሜላ ወይም ደግሞ እነ ብሩክም እነ አቤልንም ባንደግፍም የሆነ ግን ትክክል ያልሆነ ነገር ይኖራል ብዬ ነው ማስበው። በተለይ እንግዲህ ያው እንደምታውቁት ሩታ መጥፎ ነገር ስታደርግ አይተን ሰምተንም ስለማናውቅ እንደዚህ ነው ብሎ ለመፍረድም እጅግ በጣም ያስቸግራል። ግን ማወቅ ያለባችሁ ነገር አብርሃም ወይም ጉዳትም ቢደርስበት በተለይ ሩታ ከደረሰባት በተለይ ይበልጣል ብዬ አላስብም። ሩታ ምንም አይነት ጉዳት እንኳን አብርሃም ላይ ብታደርስ ራሱ አብርሃም የጉዳትን ያክል ልትጎዳው አችልም ብዬ እርግጠኛ ሆኜ ልነግራችሁ እፈልጋለሁ። ስለዚህ እንግዲህ አሁንም ወደፊትም የሚፈጠረው ነገር በተለይ አብርሃም ያው ራሱን መቆጣጠር ይችላል ወይ? የእውነት አብርሃም ተቀይረዋል ወይ? አብርሃም ወደ ፊቱ ማንነቱ የማይመለስበት ምክንያት አለው ወይ የሚለው ነገር ከሁሉም በላይ ተቀዳሚ መሆን አለበት ብዬ ነው የማስበው። ምክንያቱም እንግዲህ ያው እንደምታውቁት አብርሃም ይቀየራል ብዬ በፍጹም አላስብም። ከዚህ በፊትም ተናግሬ የነበረችን ቃል ሁላችሁም እንድታስታውሱ ፈልጋለሁ። ምክንያቱም በተደጋጋሚ ከዚህ በፊት እንግዲህ አብርሃም ላይ እምነት ጥለን ምንም ነገር እንግዲህ አላገኘንም። በፍጹም እምነታችን ሰባብሮ ስላለፈ ይሄ ልጅ እጅግ በጣም መጠንቀቅ አለባችሁ ብዬ ነው የማስበው። እውነቱን ለመናገር ከአቤልና ከብሩክም በላይ አብርሃምን እጅግ በጣም እጠነቀቃለሁ ብዬ ነው የማስበው እኔ ሩታ ብሆን። ምክንያቱም ነገሮቹ እጅግ በጣም ከባድ ናቸው። አብርሃም የሚያደርጋቸው ነገሮች ከምታስቡ ከአእምሮ በላይ እጅግ ልክ ያልሆነ ነገሮችን ስለሚያደርግ ማለት ነው። እሱ ብቻ አይደለም። በጣም የሚገርማችሁ ነገር አብርሃም ልክ በቃ የራሱን ጉዳይ እንደ በጣም በሚያሳዝን ሁኔታ ሌላ ሰው ያማክራል። ሁሌ እንዴት ይሻላል ብሎ ስለሚያማክር ሌላ ሶስተኛ ሰው በህይወቱ ስለሚያስገባ እንግዲህ ትክክለኛ ማንነት አለው ብዬ አላስብም። በራሱ መወሰን የማይችል ትክክለኛ ሰው አይደለም ብዬ ነው የማስበው። ስለዚህ እንግዲህ አብርሃም ከወዲሁ እጅግ በጣም ነገሮች እየተካረሩበት ይገኛሉ ማለት ነው። አሁን ላይ የሚወስንበት ሰዓት ላይ ብቻ ሳይሆን የህይወቱ አንድ አካል የሆነችው በተለይ ሩታን ወስኖ ከሷ ጋር መኖር አለበት እንጂ በፍጹም እንግዲህ እነ ሄርሜላ ያግዙኛል ወይም ደግሞ እነ አቤል ያግዙኛል ብሎ የሚሄደው መንገድ ቀይ ስተት ነው ብዬ ነው የምናገረው። ስለዚህ እንግዲህ እያንዳንዱ ነገሮች በዚህ ሁኔታ ቀጥሏል። በተለይ አብርሃም በዚህ ሰዓት የምታደርጋቸው ነገሮች በተለይ ከሄርሜላ ጋራ በየቀኑ መገናኘት አይኖርብህም። ስለዚህ ከሷ ህይወት መራቅ አለብህ። ራቅ ተብለ አሁንም በተደጋጋሚ የምታገኛት ከሆነ ችግሩ ያለው ሩታ ጋር ሳይሆን
አንተ ጋር ስለሆነ ራስን እንድትፈትሽ እንነግራለን ማለት ነው። ስለዚህ እንግዲህ አዳዲስ ነገሮች እየተከሰቱ ይገኛሉ። በዛሬ ዕለትም አዲስ ነገር ይሰማል። አዳዲስ ነገሮችም ሲኖሩ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።